ሚጣ ብሩኬን እንደምትወደው ለሚኪ ነገረችው። በጣም በሚገርም ሁኔታ ሚኪ ደግሞ በፊት ለምኗት ነበረ። ሚኪ የግልሽ አድርጊው፣ ብሩኬን የግልሽ አድርጊው፣ እንደምታፈቅሪው እኔ በደንብ አውቃለሁ። ስለዚህ የግልሽ አድርጊው፣ እኔ ደግሞ የግልሽ እንድታደርጊው እረዳሻለሁ። ለምን እኔ ላንቺ አዝኜልሽ እንዳይመስልሽ ለራሴ ጥቅም ብዬ ነው። ስለዚህ ሚኪን ለግልሽ አድርጊ ብሎ በጣም ሲለምናት ነበረ። እንግዲህ ተከስተ ደግሞ ሚጡን ይወዳታል፣ ሚጡን ወዷታል። እንግዲህ በጭራሽ እኔ አልተዋትም ተዋት ብሎት ነበረ ማለት ነው። ሚኪ አልተዋትም ብሎ ነበረ። እንግዲህ በቃ እንዴት አሳልፌ ይሰጣለሁ፣ እንዴት ብዬ ነው አሁን እያፈቀርኩት እየወደድኩት እንዴት ብዬ ነው አሳልፌ የምሰጥ ብላለች ማለት ነው ሚጡ። እንግዲህ ሚኪ ደግሞ የራስሽ ጉዳይ ትሰሚያለሽ። አንቺ ለካ እኔ ጅል ብቻ ነበር የምትመስኝ፣ ሞኝም ነሽ አንቺ ቡርኬን እወደዋለሁ ትለዋለች ማለት ነው። ሄዳ ባክና አግዘኝ ትለዋለች። ዝርብ ባክሽ፣ እኔ አሁን ለራሴ ስንትና ስንትን ጭንቀት አለብኝ። ከአንቺ ጋር የሚጃጅ ያለበት ጊዜና ሰዓት የለኝም። ትሰሚኛለሽ? ዞር በይ ካጠገቢ ብሏት እንግዲህ ትቷት ሂዷል። እንግዲህ እሱ ብሩኬ ለሚጣ እንደ እህቱ ነው እንጂ ምንም አይነት ስሜት የለውም ለሷ ማለት ነው። እንግዲህ እንደምታውቁት ሰላም ውድና የተከበራችሁ የቻናል ቤተሰቦች ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ስለምትከታተሉኝ ከልብ አመሰግናለሁ። እነሆ ከሀያ ድራማን ይዤላችሁ ቀርብ ያለው ከድራማው ጋር መልካም ቆይታ ይሆንላችሁ። እንግዲህ ብሩኬ የድሮ ማለትም ጠበቃውና ድሮ የሚያውቃት ልጅ ነበረ፣ ከጎዳና ያነሳት ልጅ ነበረች እና አሁን ትምህርቷን ጨርሳ ጠበቃ ሁና አሁን እሷ ለሱ ጠበቃው ናት ማለት ነው። ልዕልት ትባላለች። እንግዲህ ልዕልት ቾምቤና ብሩኬ ናቸው ማለት ነው። ከጎዳና ህይወት አወጥተው የራሷን ስራ እንድትሰራ ትምህርቷን እንድትማር ያደረጓት ማለት ነው። ብሩኬ በጣም መልካም ሰው ነው። እንግዲህ ብሩኬ እንደምታውቁት ሁሉንም ሰው እንግዲህ እየተቸገረ ካየ በቃ ለስራ እንዲሰራ ያበረታታል እና አሁን በቃ በየሄደበት ሁሉ ቡርኬ እያሉ እንግዲህ ሱቅ ሲሄድ በቃ ልብስ ነው፣ ምግብ ቤት ሲሄድ በቃ የድሮ ያደረክልን ነው እያሉ በድንጋጤ በቃ በነፃ ነው በቃ የሚሰጡት ማለት ነው። እና በጣም መልካም ስለሆነ መልካምነቱ ደግሞ አሁን እየከፈለው ነው ማለት ነው። እንግዲህ የቡርኬን እህት እንግዲህ እየፈለጉ ነበረ። ሊዲያ እንግዲህ ተገኝታለች። የቡርኬ እህት ሊዲያን የቡርኬ እህት ጓደኛ ሊዲያ አግኝተዋት ሄደው እንግዲህ አግኝተዋት ነበረ። እንግዲህ የቡርኬ እህት ለንደን እንደምትገኝና እዛም ደግሞ ራሷ የሀይምሮ በሽተኛ ሆና እዛ ጎዳና ላይ ነው ያለችው እና ወደ ኢትዮጵያ ለማምጣት እንግዲህ ብዙ ፕሮሰስ እንደጀመሩና ብዙ ነገር እያደረጉ እንደሆነ ትነግራቸዋለች ማለት ነው። በጣም ደስ ብሎታል። ቡርኬ ማለት በህመሟ በጣም ቢጨነቅም ግን ደስ ብሎታል ማለት ነው። እንግዲህ ሚኪ ደግሞ ያው እንግዲህ እሷን ለማምጣት በጣም ብዙ ገንዘብ ያስፈልጋል ማለት ነው። እህቱን ለማምጣት እንግዲህ ወደ 6 ሚሊዮን ብር ያስፈልጋል። በገንዘቡ ደግሞ ብዙ ነው ማለት ነው። እና ዋናው መገኘቷ ነው እንጂ የኛ ብር አለ አይደለም፣ ምንም ችግር የለውም ብሩኬ እንዳትጨነቅ ትለዋለች ማለት ነው። እንግዲህ ይሄንን ሲሰማ ሚኪ በቃ ማበድ ነው የቀረው። አዎ እንዴ ገንዘብ አይደል እንዴ ቢሆንስ ምን ማለት ነው ቢሆንስ እያለ እንግዲህ ተናዷል ማለት ነው። በዛ ግን በቃ ደስ ያለው ነው የመሰለ። እንግዲህ የሚኪ ልጆች እንግዲህ እናትና አባታቸው አንድ ላይ እንዲሆኑ ፈልገዋል ማለት ነው። እና እናስታርቃቸው፣ ከሚኪ ጋር እናፋታና እናስታርቃቸው ይላሉ ማለት ነው። እንግዲህ ትርሲት እንግዲህ በጣም ደስ ብሏታል ማለት ነው። ጮኸች ማለት ነው። እንዴ እማዬ ምን ሆነሽ ነው አሏት። ልጆቹ ለራሱ ደነገጠ። ደስ ብሎኝ እኮ ነው በቃ የቡርኬት ስለተገኘች በጣም ደስ ብሎኛል። በቃ ሁሉን ነገር አሁን እኛ ኤምባሲዎቹን ማናገር አንችልም፣ ግን የውጭ ጉዳይ ሚኒስተርን ግን ማናገር እንችላለን እና በቅርብ ጊዜ ውስጥ ማምጣት እንችላለን። ብሩ ነው ምንም ችግር የለውም ብቻ እሷ ትምጣ እንጃለች። እንግዲህ እነ ሊዲያ እንግዲህ ልጁ እህትና ወንድማማቾች ሁለት ህጻናት እንግዲህ አባዬ እንግዲህ
ከማየ ጋር አንድ ላይ እንድትሆኑ እንፈልጋለን። እኛ ከእንጀራ አባት ጋር መኖር አንፈልግም። እሷንም ለብቻ ወይዘሮ ትርሴትንም ለብቻ እናታቸውን አገናኙ። እንግዲህ ጨዋታ መጫወት እንፈልጋለን አሉ ማለት ነው። ከዛ ምን ያደርጋሉ? ቁጭ ብሎ በተደረደሩበት ሚጣን እና ሚኪን በቃ እኛ ጨዋታ እንጫወታሉ እና ሚኪን ሳማት ሚጣን አሉት ማለት ነው። ሳማት። ከዛ አባዬ አሁን ተረኛ አንተ አባዬ ነህ አሉት። ከዛ እንግዲህ አባዬ ደግሞ እማዬን ሳማት አሉ ማለት ነው። ከዛ ሳማት እና በጣም ጎበዞች ናቸው የእውነት። ከዛ እንደዛ ካደረጉ በኋላ በቃ ሄዱና እማዬን ምን ተሰማሽ ሲስምሽ፣ አባዬ ሲስምሽ ምን ተሰማሽ አሏት ማለት ነው። እኔ ምንም አልተሰማኝም፣ አባዬ ግን በጣም ደስ እንዳለው ነግሮናል አለች ማለት ነው። ኧረ እባክሽ ደስ አላቸው እንዴ? ምንድን ነው እናንተ? ይሄ እናንተ እኮ ህፃን ልጆች ናቸው። ግን በጣም ደስ ብሏታል እሷ ራሷ። እናንተ እኮ ህፃን ልጆች ናቸው፣ ምን ማለታችሁ ነው? እንዴት ይህን አይነት ወሬ እናንተ እንዴት እንደዚህ ታወራላችሁ? ትላችኋለች ማለት ነው። እንዴ ማዬ፣ እኛ ህፃናት አይደለንም። በቃ እኛ ከእንጀራ አባት ጋር መኖር አንፈልግም። እኛ የምንፈልገው ከአባዬ ጋር መኖር ነው። በቃ አለቀ። በቃ እኛ መኖር እንፈልጋለን። አባዬ አብሮ ከኛ ጋር እንዲኖር እፈልጋለሁ። ቆይ አባዬን ትወጂዋለሽ ወይስ አትወጂውም አሏት ማለት ነው። ወደዋለሁ አለች፣ ግን እንደ ወንድሜ ነው። ሚኪን ደግሞ እንደ ባል ነው የምወደው አለቻቸው ማለት ነው። አይ እማዬ፣ አባዬ እኮ እንደዚህ ማለት መች ተጣላችሁ? ስለዚህ በቃ ተጋቡ፣ ሚኪን ፍቺና አባዬን አግቢልን አሏት ማለት ነው። ሁለቱ ተመካክረው ማለት ነው። በጣም ነው ደስ የሚሉት እና የልጅ አዋቂዎች ናቸው ማለት ነው። እንግዲህ አባባ ለራሱ በቃ አንተ እማዬና አባዬን አጋባልን፣ አንተ ብሩኬ ይሰማሃል አሉት ማለት ነው። እንዲህ ይህን ላደርግ አልችልም፣ በዚህ ሁለት ፀጉር አብቅዬ እንደዚህ ማድረግ አልችልም። እንዴት ትዳር ፈትቼ ትዳር እንትን እላለሁ አጋባለሁ ይሉታል ማለት ነው። እና እማዬ በቃ እኛ አብረናችሁ እንድትሆኑ ነው የምንፈልገው። በቃ ይህን ነው የምንፈልገው። እኔ ልጁን ወንድሟን ምን ትለዋለች? ቆይ አንተ ከማዬ ጋር ነው መኖር የምትፈልገው ወይስ ከአባዬ ጋር ነው አለችው። እኔ ከሁለቱም፣ እኔ ከማዬ ጋር አንድ ላይ ከሆነ አንድ ላይ እኖራለሁ፣ ካልሆኑ ግን ከማዬ ጋር ነው የምኖረው አላት ማለት ነው። ከዛ እሷ ደግሞ አይ ኤቡ እኔ በቃ እኔ ግን ከአባዬም ከማዬም ጋር ነው የምኖረው አለች ማለት ነው። እና እማዬና አባዬ ከአንድ ላይ ካልሆኑ ግን እኔ ከእናቴ ጋር ነው የምኖራ ላይ ወንድዬው ማለት ነው። እና ስለዚህ አሁን በቃ ሚኪ ምን ይለዋል እንግዲህ ተከስተ ለምንድን ነው ልጆቹን ማትቀጠቅጣቸው? ልጆች አይደሉ? ለምን አትገርፋቸውም እንዴ? እኔማ እኔ ራሱ በገላቸው ደስ ይለኝ ነበረ፣ ግን በቃ ትርሲት እንዳትነካ አስጠንቅቃኛለች። እንዴት ማድረግ እችላለሁ? ምንም ማድረግ አልችልም። እነኚህ በጣም መሰሪ ልጆች ናቸው፣ ልጅ አይደሉ። አሁን ከኔ ጋር ፋትተው ከአባታቸው ጋር ሊያጋባት ሊድሩት ነው ይለዋል ማለት ነው ለተከስተ። እንግዲህ ተከስተ ደግሞ በቃ አይዞ፣ በቃ ጓደኛዬ አይዞ፣ በቃ ምንም አይፈጠርም፣ አይዞ ይለዋል። ምንድነው አይዞ የምትለኝ አንተ? ደሜን አታፍል፣ እየባሰ ደሜን አታፍለው። በቃ ተወኝ ተከስተ ተወኝ። አንተ ነዚህ ሁሉ ነገር ያደረስከኝ ግደለው ብለህ ሳትገድል ቀርተህ ይለዋል ማለት ነው ተከስተ። እና ተከስተውንም ማድረግ አይችልም እንግዲህ ከዚህ በኋላ። እና ልክ ከአባታቸው ጋር ለማውራት ፈልገው እንግዲህ ሚጣን ውጭ ላይ ነው ይሏታል። ውጭ ላይ ደግሞ ቁማ እያዳመጠች እያለ እንዴት እነኚህ ልጆች መሰሪ ናቸው፣ በጣም ክፉ ልጆች ናቸው፣ እንዴት እንደዚህ ያደርጋሉ ትላለች ማለት ነው። ጋሸ ደግሞ እንግዲህ በር ላይ ሆና ወደዚህ እያለች ምን ትሰሪያለሽ አንቺ በዚህ ሰዓት ምን ትሰሪያለሽ? ቆይ አይ አባዬ ንፋስ ልቀበል ነው ትለዋለች። አይ እንዴ የምን ንፋስ ነው በዚህ በደረቅ ላይ ሌት ንፋስ የምትቀበይ ይላታል ማለት ነው። እንግዲህ በቃ ኪችን ሄዳለሁ። ይኸውልሽ መጥፎ ነገር እንዳታደርጊ ነግሬሻለሁ። መጥፎ ነገር ካደረግሽ ከኔ ጋር ነው የምትጣየው ይላታል። እንግዲህ ልዕልት ቤት መጣችና ብሩኬን ፈልጌ ነው ትላለች። ከዛ ቁጥሯን ሰጥታ ትሄዳለች ማለት ነው ለሚጣ። ሚጣ እንግዲህ ብሩኬ ሲመጣ አንዲት የሆነች ምንቅርቅር ያለች የተመናቀረች መታ ነበር፣ ፈልጋ ነበር፣ ደውልልኝ ብላሃለች ብላ እንግዲህ በሷ ስልክ ለምኖ ደወለላትና ሄዳ አገኛት። እንግዲህ ልዕልት ደግሞ ወዳዋለች ማለት ነው፣ ብሩኬን ወዳዋለች በቃ። ምክንያቱም
እስካሁን ድረስ ያው ስለ ቤተሰቧ ስለ ላይፏ ነገረችው። የእንጀራ አባቷ ሊደፍራት እንደነበረ ሁሉ ከነገረችው በኋላ እና እንዴት አንቺ እንዴት እስካሁን አላገባሽም? ወንዶች እኮ ይሄው እንዴት እንደሚገላምጡኝ አንቺ መሰለሽ እንደ ስምሽ ልዕልት ሆነሽ ነው ደግሞ ዛሬ ደግሞ የመጣሽው በእውነት። ስለዚህ እንዴት አላገባሽም? እስከ ዛሬ ማግባት ነበረብሽ እንዴ? አንተ ስለምንድን ነው ለእኔ ያልካት ሴት እስካሁን ወደ ህይወት አልመጣችም ወይ ትለዋለች። አይ እኔ እስካሁን አላሰብኩም። ያው ሚስትም ሌላ ባል እንዳገባች እናውቃለን። እንዴት አንተስ ቢሆን ዞር ዞር ብለህ አቅጣጫን ቼክ አታረግም? ምናልባት የምትወደ ሴት እኮ ልትኖር ትችላለች ትለዋለች ማለት ነው። አይ እስካሁን እንኳን አላሰብኩም ልዕልትዬ፣ አንቺ ግን ብታገቢ ጥሩ ነው ይላታል። እና በቃ ካላደር ካለችው እንግዲህ ከቤት ውስጥ ትርሲት በዚህ ታብዳለች፣ ሚጣ ደግሞ በዚህ ታብዳለች። እንዴት ከዛቸው ጋር ያድራል? እንዴት በቃ ሁለቱ ተጣሉ ማለት ነው። እና እንግዲህ ትርሲትን በቃ እየወደደችው ነው አሁን። ምክንያቱም ሚኪ ምንም አይነት ውለት ይሉን ታይዟት ነው እንጂ ከሚኪ ምንም አፍቅረው አይደለም። ለምን በፊት አውቆ ሚኪን ብሩክን ከገደልኩ ባለበት ሰዓት በዛ ሰዓት አውቆ ነው እንግዲህ ከመጀመሪያውም ጀምሮ እንትን ሲል የነበረ ማለት ነው። እና ውለታው ይዟት ነው እንጂ አፍቅረው አይደለም ማለት ነው ሚኪን። ስለዚህ እኔ ቆይ ሚኪን አፍቅሬው ነው ወይስ ውለታው ነው ከጎኔ ስለነበረ ነው በዛ ወቅት ብላ እንግዲህ ከራሷ ጋር እየተመካከረች ነው ትርሲት ማለት ነው። ስለዚህ አሁን ሚኪ ደግሞ በቃ ልጆቹም ጋር እየተስማማ አይደለም እና በቃ የብሩኬ መልካምነት በቃ በጣም ነው የምትኮራበት በብሩኬ ማለት ነው። ለምን በቃ ልክ በሚሄድበት በመንገዱ ሲወጣ ሲገባም በቃ የሰው አክብሮቱ እና መልካም ሰው ነው። ሚኪ ግን ገንዘቧን ብሎ ነው እንጂ የገባው መቼም ወዷት አፍቅሯት አይደለም ማለት ነው። እና አሁን በቃ የሚገባበት ነው የጠፋው ሚኪ ማለት ነው። የሚገባበት የሚያደርገው ነው ግራ የገባው ማለት ነው። እና አሁን የመጨረሻ እንግዲህ ሁለቱ እነ ኤቡ እንግዲህ ሊያጋቡ ነው እናትና አባታቸውን። በእውነት ጥረታቸው በጣም ደስ ይላል። እንግዲህ እዚህ ላይ ያው የተዋለደ ሰው መቼም ቢሆን ተራርቆ እንደማይራራቅ ነው እና ቀጣዩን ይዤ እቀርባለሁ ባይ